እሺ የጆሹዋ ዚርክዚ ለዩሮፓ ሊጉ መርሃ ግብር የመድረሱ ዕድል እጅግ በጣም ጠባብ ነው ተብሏል። ምናልባትም አይደርስም በሚል ደረጃ ሊቆጠር የሚችል አይነት ጉዳት እንዳጋጠመው ነው እየተገለጸ የሚገኘው። እንግዲህ ሆላንዳዊ የአጥቂ አማካይ መስመር ተጫዋች ጆሹዋ ዚርክዚ ትናንትና ማንቸስተር ዩናይትድ ከ1931 በኋላ አስከፊ ታሪክ ባደሰበት የሴንት ጄምስ ፓርኩ መርሃ ግብር ላይ በቋሚ አሰላለፍ ውስጥ ተካቶ 55ኛው ደቂቃ ላይ ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። ተጫዋቹ ለሊንክ አፕ ፕሌይ ወይም ለቅንጅታዊ ያጫወት መንገድና ስልት ምቹ የሆነ አቋም እንዳለው በዛም ጨዋታ ላይ ተመልክተናል። አንድ የሞከራት አጋጣሚ እንደነበር እናስታውሳለን። በተለይ ከብሩኖ ፈርናንዴዝ ጋር የፈጠሯት ሊንክ አፕ ፕሌይ የሜዳ ላይ ቅንጅታዊ ያጫወት መልካም ነበርና ተጫዋቹ ጥሩ እንቅስቃሴዎችን ያደርጋል፣ ምንም ጥያቄ የለውም። በዩሮፓ ሊጉ ላይም ተቀይሮ ገብቶ ኳስና መረብን ያገናኘ ተጫዋች እንደነበር የሚታወቅ ጉዳይ ነው። በአሰልጣኝ ሩበን አሞሪም ስር ያለፉትን 28 ጨዋታዎች ወይ በቋሚነት ወይ ተቀይሮ የሚገባ ተጫዋች ነው። በ90 ደቂቃ ውስጥ ሳይሰለፍ የቀረባቸው አጋጣሚዎች የሉም እና ትላንትና በሴንት ጄምስ ፓርክ እንግዲህ ለኒውካስል ዩናይትድ 4-1 በሆነ ሰፊ ውጤት ማንቸስተር ዩናይትድን ባሸነፉበት መርሃ ግብር ላይ በቋሚ አሰላለፍ ተካቶ እንደነበር ይታወቃል። ከረፍት መልስ 55ኛው ደቂቃ ላይ ግን ማንም ሳይነካው በተለይ የጡንቻ መሳሳብ በሚመስል ደረጃ በተለይ ጉዳት አጋጥሞ ተጫዋቹ ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። በራስመስ ሆይሉንድ ተተክቶም ከሜዳ ተቀይሮ ወጥቷልና የቲሹ ጉዳቶች እንደመሆናቸው መጠን የጡንቻ መሳሳቦች ኤስቲሜትድ የሆነ ታይም ሊኖራቸው አይችልም በዚህ ሰዓት ተብሎ ሊነገር አይችልም። ግን አነሰ ቢባል በጣም ቶሎ ወደ ሜዳ ተመለሰ እንኳን ቢባል ቢያንስ የ2 ሳምንት እረፍት ጊዜን ይፈልጋል። ጡንቻዎቹ መልሰው ወደ ራሳቸው እንዲመለሱ እንዲሁም ተጫዋቹን በሙሉ ጤንነት ወደ ሜዳ እንዲገኝ በማድረግ ሂደት ላይ ቢያንስ ጡንቻዎቹ ወደ ነበሩበት ሁኔታ መመለስ መቻል ይጠበቅባቸዋልና ያ ደግሞ ቢያንስ የጊዜ ጉዳይ ነው። እስከ 2 ሳምንት ድረስ ሊፈጅ ይችላል ተብሎ ነው የሚገመተው። የሊዮኑ ጨዋታ ሐሙስ ይደርሳል። የመልሱ መርሃ ግብር ኦልድ ትራፎርድ ላይ ይደረጋልና በዚህ መርሃ ግብር ላይ የተጫዋች የሚሰለፍበት እድል እጅግ በጣም ጠባብ ስለመሆኑ እየተገለጸ ይገኛል። ጆሹዋ ዚርክዚ ማለት ነው። ምናልባትም ደግሞ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ሌላ አስከፊውን ታሪክ እንደሰራ ይታወቃል። ትናንትና እንደሚታወቀው በ54 ዓመቱ ሆላንዳዊ አሰልጣኝ ቴነግ የማንቸስተር ዩናይትድ በጣም ስኬታማ አንጋፋም ክለብ ነው በእንግሊዝ ፕሪሚየር ሊግ። ግን ክብሩንም ስኬቱንም ታሪኩንም በማይመጠን ደረጃ በጣም አስከፊ የሚባለውን የውድድር ዘመን ያሳለፍ ነው ከዚህ አሰልጣኝ ጋር ነው በሚል ይናገራሉ ብዙ ጊዜ ማንቸስተር ዩናይትድ ደጋፊዎች። አምና 8ኛ ደረጃን ይዞ አጠናቆ ግን የኤፍኤ ካፕ ክብርን ይዞ ነበረ ያጠናቀቀው። ያ ደግሞ በአቋራጭ ዩሮፓ ሊግ እንዲገቡ ማስችሏቸዋልና ዘንድሮ ግን ያሉበት ደረጃ 14ኛ ነው። 8ኛንስ ይዞ ያጠናቃሉ? ራሱን የቻለ አንዱ ጥያቄ ነው። ሁለተኛው ጉዳይ ግን የነጥቡ ጉዳይ ተረጋግጧል። ቢያንስ አምና እንኳን ይዘው ሰብስበው ያጠናቀቁበት ነጥብ ከፍ ያለ ነበር ማንቸስተር ዩናይትዶች። ዘንድሮ ግን ምናልባትም ቀሪዎቹን 7 ጨዋታዎች ቢያሸንፉ እንኳን ከያዙት የ38 ነጥብ ላይ ቢጨመር እንኳን ወደ 59 ነጥብ ነው ይዘው የሚያጠናቁት ማለት ነው። ያ ደግሞ በክለቡ ታሪክ በጣም ዝቅተኛው ነጥብ ሆኖ የሚመዘገብ ይሆናል 7ቱንም ካሸነፉ ማለት ነውና ያ በጣም አስከፊ ውድድር ዘመን እንደሚያሳልፉ ማረጋገጫ የሰጠበት ጉዳይ ነው። በክለቡ ታሪክ ውስጥ ዝቅተኛውን ነጥብ በዚህ ውድድር ዘመን ላይ ማንቸስተር ዩናይትድ ይዞ እንደሚያጠናቀቅ ትላንትና ተረጋግጧል ማለት ነው። 4-1 ሲሸነፉና ሩበን አሞሪም አንድ አስከፊ ታሪክ አድሰዋል። የሚቀራቸው ይሄ ማስተዛዘኛው የዩሮፓ ሊግ የውድድር ምዕራፍ ነው። ምናልባትም በአጠቃላይ የ2004-2005 የውድድር ዘመናቸውን ለማስታገስ ያላቸው ብቸኛ የውድድር ምዕራፍና መድረክ ከመሆኑ ጋር በተያያዘ ምን አይነት እንቅስቃሴ ያደርጋሉ የሚለው ጉዳይ ጎን ለጎን ይጠበቃል። ከዛ ውጪ ቶማስ ፓርቴና ቤን ዋይት ለሪያል ማድሪዱ ጨዋታ ላይ መድረስ እድላቸው አጠራጣሪ ሁኔታ ውስጥ መውደቁን አሰልጣኝ ሚኬል አርቴታ ተናግሯል። እንግዲህ መድፈኞቹ በሳምንት በፊት በተለይ ባደረጉት የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ላይ ባሳለፍነው ማክሰኞ ማለት ነው 3-0 በሆነ ውጤት በማሸነፍ ከወዲሁ በብዙዎች እንግዲህ አንድ እግራቸውን ግማሽ ፍጻሜ ውስጥ ማስገባት ችሏል ተብሎ እንዲናገሩ ቢያስገድዳቸውም ግን ቤርናቦ ላይ ያው በርካታ ሬሞንታዶች ታይተዋል። በተለይ ደግሞ ቤርናቦ በጣም ትልቅ ስቴዲየም ነው። በተለይ እንደዚህ አይነት ነገሮችን ለማስተናገድ ምቹ ከሚባሉ ስቴዲየሞች መካከል አንዱ ነው። የክለቡ ልማድ እስኪመስል ድረስ ያልታሰበ ወይም ሊሆን አይችልም ተብሎ የተገመቱ ጉዳዮችም ሳይቀር በተለይ ውጤቶች ተቀልብሰው ማንም ያልገመተው ነገር የሚከሰትበት ስቴዲየም ከመሆኑ ጋር በተያያዘ ምንም ነገር ሊፈጠር ይችላል የሚለው ብዙዎችን የሚያስማማ ሀሳብ ነውና ቡድኑ በዚህ ውድድር ምዕራፍ ላይ በርካታ ልምድ አለው ሪያል ማድሪድ። ከዛ ጋር ተደምሮበት ውጤቱ ለመቀልበስ በሚያስችላቸው ሁኔታ ላይ ሆኖ ለመገኘት ማድሪዶች ያው ጥረት እያደረጉ እንደሚገኙ ምንም ጥያቄ የለውም። አላቬዘን በተለይ በጎዶሎ ተጫዋች ገና ኪሊያን ምባፔን በቀጥታ ቀይ ካርድ ቢያጡትም በካማቪንጋ ጎል ታግዘው አሸንፈው ነው የመጡት አላቬዘን። አርሰናል ደግሞ ነጥብ ተጋርቶ ነው የመጣው ከብሬንትፈርድ ጋርና በዚህ ሂደት በተለይ በዚህ ጨዋታ ላይ አርሰናሎች በዚሁ በአውሮፓ ሻምፒዮንስ ሊግ የመልስ መርሃ ግብር ማለት ነው ምን አይነት እንቅስቃሴና አቋምን ያሳያሉ የሚለው ጉዳይ በሚጠበቅበት በዚህ ሰዓት ላይ ቡድኑ ተጨማሪ የተጫዋቾችን ጉዳት ማስተናገዱ አሰልጣኝ ሚኬል አርቴታ ታሳውቋል። ያው ከትላንትና በስቲያ ነበር በለንደን ደርቢ አርሰናል በሜዳቸው ኤምሬት ስቴዲየም ብሬንትፈርድን የጋበዙትና ጨዋታው አንዳቻው በሆነ ውጤት መጠናቀቁ አይዘነጋም። በፕሪሚየር ሊግ የዋንጫ ፉክክሩ ይበልጥ በጣም ወደ ኋላ የተራመዱበትን ውጤት ነው እያስመዘገቡ የሚገኙት መድፈኞቹ። ሊቨርፑል ትላንትና ዌስትሃምን አሸንፏል። ስለዚህ የ2004-2005 የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆናቸውን ለማረጋገጥ 6 ነጥብ ብቻ ነው የሚፈልጉት ሊቨርፑሎች ማለት ነው። ትላንትና እድል አድርገዋል። አርሰናል ደግሞ 2 ነጥብ ጥሏል። ያ ይበልጥ ገፋፍቷቸዋል በተለይ ወደ ዋንጫው ብለን እንወስደው እንችላለን። ታዲያ በዚህ በብሬንትፈርድ መርሃ ግብር ላይ ጨዋታው ከመጀመሩ በፊት ሚኬል አርቴታ የማድሪድን ጨዋታ ታሳቢ ባደረገ መልኩ የተወሰኑ ተጫዋቾችን ረፍት ሰጥቷቸዋል። ለእንደነ ዚንቼንኮ ከዛ ውጪ ለጆርጂኒዮ ለኬረን ቲርኒ አይነት ተጫዋቾችን በቋሚ አሰላለፍ ውስጥ አካቶ ነበር ጨዋታውን ያከናወነው። ታዲያ ቤን ዋይት በጨዋታው ላይ አልነበረም ወይም በስብስብ ውስጥም ያልተካተተ ተጫዋች ሆኖ ነበርና ሚኬል አርቴታ የተሰማው ነገር ስለነበር ተጫዋቹ
በስብስብ ውስጥ ሊካተት አልቻለም በሚል ቦታውን በቶማስ ፓርቴ በመሸፈን እንግዲህ ጨዋታውን ጀምረዋል። ያው ጋና አማካኝ በጨዋታው ላይ አርሰናል መሪ ያደረገች ጎል አስቆጥሯል። ግን ሁለተኛው አጋማሽ ላይ በተለይ በእንቅስቃሴው በጨዋታው መቀጠል ባለመቻሉ ምክንያት በዩሪየን ቲምበር ተክቶ ከሜዳ ተቀይሮ ለመውጣቱ የሚታወቅ ጉዳይ ነው። ታዲያ ከጨዋታው መጠናቀቅ በኋላ የባስኩ ታክቲሽያን ሚካኤል ሳባስቲያን አርቴታ ያው ሁለቱም ለሮቡ ጨዋታ የመድረሳቸው ነገር አጠራጣሪ ነው ሲል ያሉበት ሁኔታ አስረድቷል። ዋይት ባሳለፍነው ህዳር ወር ጉልበቱ ላይ ቀዶ ጥገና እንዳደረገ ይታወቃል፣ በነበረው የዓለም አቀፍ የወዳጅነት መርሃ ግብሮች ላይ ማለት ነው። ታዲያ በተለይ ብዙ ጊዜ ሲነዘንዝ የነበረው ጉዳይ እልባት ለመስጠት በማሰብ ክለቡንም ፈቃድ ጠይቆ ነው የቀዶ ጥገናውን ያደርገው። ከዛም መልስ ግን ተጫዋቹ በነበረው አቋሙ እየታየ አይደለም። እስካሁን ድረስ በቋሚነትና ውጥነት ባለው መልኩ ለክለቡ ግልጋሎት የሰጠ ተጫዋች ነው የሚለው ራሱን የቻለ በጣም ትልቅ ጥያቄ ነው። ለመጨረሻ ጊዜ በቋሚነት የተመለከትነው ዋይትም በሻምፒየንስ ሊግ የጥሎ ማለፉ የፒኤስቪ ሁለታቸው የተጠናቀቀው የመልስ መርሃ ግብር ላይ እንደነበር የሚታወቅ ጉዳይ ነውና ጋና አማካኝ ፓርቲ ያው ፊርማውን ለአርሰናል ካስቀመጠበት ጊዜ አንስቶ ከጉዳት ነፃ ሆኖ እንዲሁም ለክለቡ በጣም ጥሩ የሚባል ግልጋሎትን እየሰጠበት የሚገኘው በዚህ ውድድር ዘመን እንደሆነ ብዙዎች ይስማማሉ። ተጫዋቹ ያው ያለ ቦታው በተጫወተበት የብሬንትፈርዱ መርሃ ግብር ላይ ግን መጠነኛ ጉዳት ተጋልጧል ተብሏል። ተጫዋቹ በሮቡ ጨዋታ የማይኖር ከሆነ ለመድፈኞቹ በጣም ትልቅ ዱብዳ እንደሚሆን ምንም ጥያቄ የለውም። ቶማስ ፓርቴ በአማካኝ መስመር ላይ በርካታ ኢንስትራክሽንና መመሪያዎችን ከአሰልጣኙ በመቀበል በተለይ ዴክላን ራይስ በነጻነት ወደፊት እንዲያጠቃ በማድረግ ሂደት ላይና ከኳስ ውጪም በተለይ ትራክ በማድረግ ቤሊንጋም በጣም ልዩነት ፈጣሪ እንቅስቃሴዎችን እንዳያደርግ እንቅፋት የነበረው አንዱም ቶማስ ፓርቴ እንደነበር ይታወቃል። ለቡድኑ በጣም ትልቅና በጣም አመርቂ የሚባል እንቅስቃሴዎችን ሲያደርግ የነበረ ተጫዋች ከመሆኑ ጋር በተያያዘ በሮቡ መርሃ ግብር ካልተሰለፈ ለአርሰናል ትልቅ ዱብዳ እንደሚሆን ይገመታል። በብሬንትፎርዱ ጨዋታ ላይ ጆርጂኖ በነገራችን ላይ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት ተገዷል። በሮቡ ተጠባቂ ጨዋታ ላይም ስብስብ ውስጥ ከናካቴው እንደማይካተት ወይም ወደ ማድሪድ ከሚሄደው ተጓዥ የአርሰናል ስብስብ ውጪ ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። የመልሱ ጨዋታ ያው በትልቅ ድባብ በትልቅ ጫና ውስጥ የሚደረግ መርሃ ግብር ነው። በኤምሬትስ በጣም የፈዘዙት እነ ቪኒሲየስ ጁኒየር እና ሮድሪጎ ከወዲሁ በኢንስታግራም በማህበራዊ ትስስር ገጾቻቸው ማለት ነው አላቬዝን ካሸነፉ በኋላ የሮቡ ጨዋታ ላይ ሙሉ ትኩረታቸው ስለመሆኑን የሚገልጽ እና የሚጠቁም አይነት ልጥፎችን አጋርተዋል። በዚህ ሂደት ብራዚሊያውን ቪኒሲየስ ጁኒየርን የመቆጣጠር ኃላፊነቱ ያው የዩሪየን ቲምበር ላይ ሊወድቅ እንደሚችል የሚገመት ጉዳይ ነው። ፓርቴ ካልኖረ ግን የአማካይ መስመሩን በጣም ብልጫ ሊወሰድባቸው እንደሚችል ይገመታል። በነገራችን ላይ በማድሪድ ቤት በመጀመሪያው ዙር ላይ ያልተሰለፉት እንደነ ኦርሌን ቹዋሜኒ አይነት ተጫዋቾች በቋሚ አሰላለፍ ውስጥ ይካተታሉ ተብሎ ይገመታል። ተጫዋቹ በ5 ቢጫ ካርድ ምክንያት ነበር ያልተሰለፈው። ስለዚህ በመልሶ የሮብ ጨዋታ ላይ ይመለሳል። ቹዋሜኒ፣ ቤሊንጋም፣ ፌዴሪኮ ቫልቬርደም ምናልባት ተፈጥሯዊ የአማካኝ ቦታውን ሊሰጠው እንደሚችልና የቀይ መስመሩን ለሉካስ ቫስኬዝ ኃላፊነቱ ሊሰጥ የሚችልበት እድል እንዳለ በተለይ አንዳንድ እየሾለኩ የሚገኙ መረጃዎች እየጠቆሙ ይገኛሉ። በዚህ ሂደት ፓርቴ ካልኖረ ለአርሰናል ትልቅ ዱብዳ ይሆናል ተብሎ የተገለጸ ይገኛል። ሚኬል አርቴታ ግን ሁለቱም ጨዋታዎች የመድረሳቸው እድል አጠራጣሪ ነው ሲል ተናግሯል። ከዛ ውጪ ማንቸስተር ዩናይትድ ወደ 90 ሚሊዮን ፓውንድ ወጪ በማድረግ ሊያም ዴላፕና ማቲያስ ኩኛን ለማስፈረም እቅድ እንዳላቸው የሚጠቁሙ መረጃዎች ወጥቷል። እቅድ ብቻም አይደለም፣ ያንን እቅድ ተግባራዊ ለማድረግ ከወዲሁ እንቅስቃሴዎች ጀምሯል የሚሉ ጉዳዮች ናቸው እየወጡ የሚገኙት። ቀዮቹ ሰይጣናት ቡድኑ ላይ የሚታየው ደከም ያለ የማጥቃት እንቅስቃሴን ለማጠናከር ገበያው ላይ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ጥረት እንደሚያደርጉ ግልጽ ነው። በዚህ ሂደት በየክለቦቻቸው ጸንተው የመቆየታቸው ሁኔታ አጣብቂኝ ውስጥ የወደቀው ጉዳይ ያሉ ተጫዋቾች አሉ። እነሱ ላይ ደግሞ ትኩረት እያደረጉ ይገኛሉ። ምክንያቱም ለዝውውርም ቀላል ይሆናሉ ተብሎ ስለሚገመት ማለት ነውና ሊያም ዴላፕና ማቲያስ ኩኛ በየክለቦቻቸው ኢፕስዊችና ወልቭስ ቤት አስደናቂ የግል እንቅስቃሴን እያደረጉ ከሚገኙ ተጫዋቾች መካከል ስማቸው ይጠቀሳል። ግን ከዚህ ዓመት በዘለለ በየክለቦቻቸው የመቆየታቸው ሁኔታ በጣም አጣብቂኝ ውስጥ የወደቀ ጉዳይ ስለመሆኑ እየተገለጸ የሚገኘው ብራዚላዊ ኩኛ በአጠቃላይ በ58 ጨዋታዎች 25 የፕሪሚየር ሊግ ጎሎች አሉት። ለወልቭስ እግር ኳስ ክለብ በ58 የፕሪሚየር ሊግ ናቸው። በአጠቃላይ ደግሞ ለወልቭስ ባደረጋቸው 85 ጨዋታዎች 31 ጎል አስቆጥሯል። 13 ኳስ አመቻችቶ ተቀብሏል። የትላንቱን ሳይጨምር ትላንትና ተቀይሮ ገብቶ ጎል አስቆጥሮ ወጥቷል ቶትናም ሆትስፐርስ ላይ ማለት ነውና ያንን ሳይጨምር ነው ይሄ ቁጥራዊ መረጃ። ታዲያ የትኛውም ክለብ ውስጥ መቀላቀል የሚያስችል አይነት ሁለገብነት አቅም ያለው የአጥቂ ባህሪ የተላበሰ ተጫዋች ነው ብራዚላዊ ማቲያስ ኩኛ። ምናልባትም ደግሞ በጥር የዝውውር መስኮት ላይ እንደምናስታውሰው ክለቡን ለመልቀቅ ከጫፍ ደርሶ የነበረ ተጫዋች ነው። በርካታ ክለቦች ጥያቄ አቅርበውልኝ ነበር ግን ክለቡን በፕሪሚየር ሊግ ማቆየት አለብኝ ብዬ ስላመንኩኝ ነው። ክለቡ ለኔ ውለታ አለው። እዚህ ክለብ እንድፈርም ያደረገኝ ክለቡ ነው ፈልጎኝ። ስለዚህ ለዚህ ክለብ አስተዋጽኦ ማድረግ አለብኝ በሚል ነው በሊጉ መቆየት ስላለበት እዛ ፉክክር ውስጥ የሚገኝ ክለብ ከመሆኑ ጋር በተያያዘ ጸንቼ የቆየሁት ሲል ሀሳብ ሰጥቷልና ከአዲሱ አሰልጣኝ ቪቶር ፔሬራ ጋር እርቅ ከወረደ በኋላ በክለቡ ለ2 ዓመት የሚያቆየውን ውል ፈርሞም እንደነበር እናስታውሳለን ከአንድ ወር በፊት ማለት ነው። ግን ፎርማሊቲ ነው። የእሱንም የዝውውር ሂሳብ ከፍ ለማድረግ ክለቡም ከሱ የሚያገኙትን ገንዘብ ከፍ እንዲልላቸው ያሰበ እንጂ በክለቡ 2 ዓመት ይቆያል ማለት እንዳልሆነ ግልጽ ነው። አንድ ተጫዋች በጣም ተፈላጊ መሆኑን ካወቀ ይህንን ስትራቴጂ
ተጫዋቾቹም ክለቦቹም በጋራ በመሆን ሲከተሉት በስፋት እየተስተዋለ ይገኛል። አዲሱ የዝውውር ፖሊሲ ስለመሆኑም እየተገለጸ ነው የሚገኘው። ምናልባት ክለብ ከተጫዋች ማትረፍ የሚገባቸው ነገር ካለ በኮንትራት እያሰሩ ግን ደግሞ ትራንስፈር ቫሊዩን ከፍ ያደርጋሉና በዛ ሂደት ኩኛም የ26 ዓመቱ ብራዚላዊ የትኛውም ክለብ ቢገባ በቋሚነት መሰለፍ ይችላልና በዚህ ክረምት ክለቡን ደግሞ እንደሚለቅ ከሰሞኑ ከ2 ሳምንታት በፊት በሰጠው ቃለ መጠይቅ ላይም ይህ ነገር ተናግሯል። ውል ከ1 ወር በፊት ያደሰ ተጫዋች ከ2 ሳምንት በፊት ደግሞ ክለቡን ይለቃሉ ብሎ የተናገረበት መንገድ ብዙዎችን ቢያወዛግብም ግን ይሄ ቀደም ብዬ እንዳነሳሁት የዝውውር አንዱ ፖሊሲ ነው። በተለይ ክለቦችም ተጫዋቾችም እየተከተሉት የሚገኙት ጉዳይ ከመሆኑ ጋር በተያዘ ማለት ነውና ዩናይትድ ጋርናቾን በኩኛ የመተካት ሀሳብ አላቸው። ያ በሀሳብ ደረጃ የተገለጸ ይገኛል። ጊቭ ሚ ስፖርት ግን ዩናይትዶች ቢያንስ ጋርናቾን ሳይሸኙ ተጫዋች ለማስፈረም ድርድሮችን ይጀምራሉ ተብሎ አይገመትም ሲል ተናግሯል። ይሄ በእንዲህ እንዳለ ደግሞ ሊያም ዴላፕ በጣም ባርጌን በሆነ ዋጋ ወይም ኢፕስዊች በመጡበት ዓመት ወደ ሻምፒዮንሺፕ የሚመለሱ ከሆነ ያው መልሳቸው ወይም ከፕሪሚየር ሊጉ መሰናበታቸው ረጋገጥ ጥቂት ጨዋታዎች ናቸው የሚቀሩት። ትናንትና 2-0 እየመሩ ከቼልሲ ጋር ነጥብ ተጋርተው ወጥተዋልና ሁኔታው በጣም ወደ ታችኛው ፕሪሚየር ሊግ መውረዳቸው በተረጋገጠበት ሰዓት ላይ የሊያም ዴላፕ የዝውውር ዋጋና ሂሳብ 30 ሚሊዮን ፓውንድ ብቻ ነው የሚሆነው። ይሄ ደግሞ ቀደም ብዬ እንዳልኩት ከተጫዋቹ አቅም ከተጫዋቹ ክህሎት አንጻር በጣም ባርጌን ነው። ኪስ የማይጎዳ ግን ደግሞ በጣም ሊገኝ የሚችል ጥሩ ክህሎትና አቅም ያለው ተጫዋች ከመሆኑ ጋር በተያያዘ ዩናይትዶች ትኩረት አድርገው ተጫዋቾችን ለማስፈረም ከቼልሲ ጋር በጣም ከፍተኛ ፉክክር እያደረጉ ይገኛሉ። 22 ዓመት ላይ ነው የሚገኘው የእንግሊዛዊ ዴላፕ በፕሪሚየር ሊግ እስካሁን ባደረጋቸው ወደ 27 ጨዋታዎች የትላንቱን ሳይጨምር 10 ጎል አስቆጥሮ 2 ኳስ አመቻችቶ አቀብሏል። የትላንቱን ሳይጨምር ያልኩት ኳስና መረብን አላገናኘም ወይም አመቻችቶም አላቀበለም፣ ግን የጨዋታ ቁጥሩን ለማለት ፈልጌ ነውና ዩናይትድ በሆይላንድ እንዲሁም ደግሞ በዮሹዋ ዚርክዜ በጋርናቾ የሚመራው የቡድን የማጥቃት እንቅስቃሴ ላይ ትልቅ ጥያቄ ምልክት እየተነሳበት ይገኛል። እንደ ራሽፈርድ፣ ጄደን ሳንቾ፣ አንቶኒ አይነት ተጫዋቾች በሌሎች ክለቦች በውሰት ቆይታን እያደረጉ ይገኛሉ። ተጫዋቾቻቸውን በቋሚነት ከክለቡ ጋር የሚለያዩበትን መንገድ በመዘርጋት ቢያንስ እስከ 90 ሚሊዮን ፓውንድ ገደማ ገቢ ለማግኘት የተወሰነ ጠቀም ያለ ገቢ ያው 90 ሚሊዮን ፓውንድ ቢያንስ ተጫዋቾችን ለማስፈረም በቂ ይሆናል ተብሎ ይገመታል። እነዚህን 3 ተጫዋቾች ሸኝተው ይህንን ገቢ ለማግኘት አቅደዋል ተብሏልና በአሰልጣኝ ሩበን አሞሪም ክለቡ የእነዚህን ተጫዋቾች ዝውውር ለመቋጨት ቁርጠኛ ሆኖ ክለቡ በንቃት ዝውውር መስኮቱ ላይ እንዲሳተፉም ጥያቄው ለቦርዱ ከወዲሁ ስለማቅረቡ ማንቸስተር ኢቭኒንግ ኒውስ ዘግቧል። በተለይ ደግሞ የትላንትና የኒውካስል መርሃ ግብር ሽንፈት በግልጽ የቡድን የማጥቃት እንቅስቃሴ ጥያቄ ምልክት ውስጥ የካተተ ስለመሆኑ ማንሳት ይቻላል። ምንም አይነት ስጋት የሌለው አይነት ወይም ስጋትን ሊያሳድር የሚችል አይነት አቅም ያላቸው ተጫዋቾች አይደለም ያሉት ዩናይትድ ቤት እና ያን ነገር ማስተካከል ይኖርባቸዋል ተብሎ ይገመታል። በቀጣይ ዓመት ሩበን አሞሪም ማንም በተለይ ዩናይትድ ደጋፊዎችም አይታገሷቸውም፣ ውጤት ይፈልጋሉ። በዚህ ደስ ደግሞ ስብስቡ ተጠናክሮ መቅረብ መቻል ይጠበቅበታል። ሊያም ዴላፕና ማቲያስ ኩኛ ደግሞ እቅዶቻቸው ናቸውና ሁለቱንም ተጫዋቾች ለማስፈረም ሌሎች የፕሪሚየር ሊግ ክለቦችን ፍላጎት አላቸው። ስለዚህ ዩናይትድ ፈጥረው መንቀሳቀስ መቻል እንደሚኖርባቸው ይገመታል። ምናልባት ይህንን 90 ሚሊዮን ፓውንድ ቀድሞ የሚያገኙበትን እድል ከዘረጉ በኋላ ተጫዋቾቹን ለማስፈረም ዴላፕና ኩኛ ለማስፈረም ማለት ነው የሚሄዱበት ርቀት የሚታይ ይሆናል በዝውውር መስኮቱ። ከዛ ውጪ የጣሊያን እግር ኳስ አወዳዳሪው አካል ወደ 12 የሚጠጉ ተጫዋቾች ላይ ምርመራ በይፋ መክፈቱን አሳውቋል። እንግዲህ በህገወጥ የጨዋታ ቁማርና ውርርድ ላይ ተሳትፏል ያላቸውን እንደ ዌስተርን ማኬኒን ጨምሮ ኒኮሎ ዛኒዮሎ፣ ከዛ ውጪ ሊያንድሮ ፓሬዴስ እንዲሁም ራውል ቤላኖቫን ጨምሮ ወደ 12 የሚጠጉ ተጫዋቾች ላይ ምርመራ መክፈቱን መቀመጫቸው ከወደ ጣሊያን የሆኑ ምንጮች እየጠቆሙ ነው የሚገኙት። እንደሚታወቁ ከዚህ በፊት ሳንድሮ ቶናሊና ኒኮሎ ፋጊዮሊ ጥፋተኛ ሆነው መገኘታቸውን ተከትሎ በ2024 እገዳ ተላልፎባቸው እንደነበር አይዘነጋም። ሁለቱም ቅጣታቸውን መቀበላቸው የሚታወቅ ጉዳይ ነው። እንደውም ቶናሊ ቅጣቱን ተከትሎ ቴሌቪዥን ላይ በተለይ የኒውካስልን ጨዋታ ማየት ብቻ ካልሆነ በስተቀር ራሱን ከየትኛውም የማህበራዊ ትስስር ገጾች ከሶሻል ሚዲያ አግሎ ስልኩንም በጣም ዘግቶ በተለይ ሰዎች ማናገር ባለመፈለግ ጋር በተያያዘ ማለት ነው ከቤት ሳይወጣ በማሳለፍ በጣም ለድብርትና በአጠቃላይ ለዚህ ለሶሻል ኤንግዛይቲ የተባሉ ለሚጠሩ ጉዳዮች ማለትም ከሰዎች ጋር መቀራረብ መቸገር አይነት ሁኔታዎች ውስጥ በስነ ልቦና ማለት ነውና ተጫዋቹ በጣም በስፋት ተጎድቶ እንደነበር መናገሩ የሚታወቅ ጉዳይ ነው። አሁን ታዲያ ኮሬ ዴሎ ስፖርት የተባለው መቀመጫው ጣሊያን የሆነው ይሄ ጋዜጣ እንዳስነበበው ከሆነ ቀደም ብሎ የተጠቀሱት ወደ 12 የሚጠጉ ተጫዋቾች ከ2021 ታህሳስ ወር አንስቶ እስከ 2023 ጥቅምት ወር ድረስ በነበሩ ጊዜያቶች ላይ በተደረገ ፍተሻና ክትትል መሰረት ነው እንግዲህ እነዚህ የተጠቀሱት ተጫዋቾች በዚህ ህገወጥ የጨዋታ ውርርድና ቁማር ላይ ተሳትፏል በሚል ክትትል በይፋ የተከፈተባቸው ማለት ነው። የተጠቀሱት ተጫዋቾች የተሳተፉበት የጨዋታ ውርርድ እግር ኳስን ያካትታል ወይም እግር ኳስን ይጨምራል ወይስ አይጨምርም ወይም አያካትትም የሚለው ጉዳይ ነው እንግዲህ በትልቁ የሚጠበቀው። በተለይ የእግር ኳስ ጨዋታዎች ካልተካተቱበት የገንዘብ ቅጣት ብቻ ነው የሚተላለፍባቸው። የእግር ኳስ ጨዋታዎች ተካተውበት ግን የጨዋታ ውርድና ቁማር ውስጥ ከተሳተፉ ግን እገዳ ነው የሚጣልባቸው። ከእግር ኳስ እንዲርቁ ሊገደዱ የሚችሉበት እድል ይኖራል። ከዚህ በፊት ኒኮሎ ዛኒዮሎ እንደምናስታውሰው በአሁኑ ሰዓት አታላንታ ቤት የሚገኘው በውሰት አስቶን ቪላ መጥቶ ነበር እናስታውሰዋለን። ይህን ጣሊያናዊ ተጫዋች በሮማ ቤትም በደንብ ይታወቃልና በዚህ ጉዳይ ውስጥ ተዘፍቆ ክስ ተመስርቶበት ምርመራ ከተደረገበት በኋላ በእግር ኳስ ጨዋታዎች ላይ አለመሳተፉን ተከትሎ ቅጣት ሳይተላለፍበት እንደቀረ አይዘነጋም። ወደ ቶናሊ ዞሮ ግን ቶናሊ ግን ተሳትፎ ስለነበረ
ቅጣት ተላልፎበት ከ10 ወር ቆይታ በኋላ ነው ወደ እግር ኳስ የተመለሰው እንደሚታወቀውና አሁን ባለው ወቅት ሁኔታ እነዚህ 12 ተጫዋቾች ላይ ከፍተኛ ክትትል የጣሊያን እግር ኳስ ፌዴሬሽን እያደረገ እንደሚገኝ ለማወቅ ተችሏል። ከዛ ውጪ ሲቪያ አሰልጣኛቸውን ጋርሻ ፒሜንታን አሰናብተዋል። ሲቪያዎች በላሊጋው በቫሌንሺያ 1-0 ነጥብ ውጤት ከትላንትና በስቲያ መሸነፋቸውን ተከትሎ ቡድኑ ተከታታይ አራተኛ ሽንፈታቸውን ያስተናገዱት ከዛ ጋር በተያያዘ በኢሚዲየት ኢፌክት ወይም በቀጥተኛ አሉታዊ ተጽዕኖ ጋር በተያያዘ ጋርሻ ፒሜንታ ተሰናብተዋል። የ7 ጊዜ የዩሮፓ ሊግ አሸናፊ ቡድን ናቸው ሲቪያዎች በ31 ጨዋታዎች 36 ነጥቦችን በመሰብሰብ ከወራጅ ቀጠናው በ7 ነጥብ ርቀው 13 ደረጃ ላይ ተቀምጠው ይገኛሉ። እንግዲህ ዓመቱ አሰልጣኝ ጋርሻ ፒሜንታ ከዚህ በፊት ላስ ፓልማስን በ2022 በ2023 የውድድር ዘመን ላይ ከላሊጋ ስማርት ባንክ ወደ ስፔን ላሊጋ ከፍ እንዲሉ ማድረግ ችለው እንደነበር አይዘነጋም። ባሳለፍነው ዓመት ሐምሌ ወር ላይ ነበር እንግዲህ ሌላው በጣም አወዛጋቢ እንዲሁም ደግሞ በአጭር ጊዜ በአሰልጣኝነት ቆይታቸው የተቋጨውን ኪኬ ሳንቼዝ ፍሎሬስን ተክተው ራሞስ ሳንቶስ ፒጁዋን የደረሱት አሁን ግን ከአሰልጣኝነት እርከናቸው ተሰናብተዋል። ክለቡም በማህበራዊ ትስስር ገጹ ላይ መልካም ነገር በቀጣይ ጊዜያቶች ላይ እንዲገጥማቸው በማሰብ ለክለባቸው ባደረጉት አስተዋጽኦ ምስጋናቸውን በማቅረብ ከአሰልጣኝነት ሚናቸው መነሳታቸውን ይፋ አድርገዋል ማለት ነው። ከዛ ውጪ አሌሃንድሮ ባልዴ ጉዳት አጋጥሞታል ተብሏል። የካታሎኑ ክለብ ባርሴሎና ቤት በጣም አስደናቂ እንቅስቃሴ እያሳዩ ከሚገኙ ተጫዋቾች መካከል አንዱ ነው። ይሄ ግራምሰር ተመላላሽ ተከላካይ ስፍራ ተጫዋች አሌሃንድሮ ባልዴ እና በቋሚነት የተሰለፈ ይገኛል። ባልዴ ቡድኑ ከትላንትና በስቲያ በሜዳቸው ውጪ ተጉዞ ሌጋኔስን በጠባብ ውጤት በነገራችን ላይ ባርሴሎና በዚህ ዓመት ከተፈተነባቸው ክለቦች መካከል አንዱ ሌጋኔስ ነው። በስታዲዮ ሎስ ኮምፓኒስ በሜዳቸው ባደረጉት ይህንን መራግብር ሪቨርስ ፊክስቸሩ ማለት ነው ሌጋኔስን ባስተናገዱበት መራግብር ላይ ተሸንፈው ነበር። አሁን ደግሞ ወደ ሌጋኔስ ሜዳ አቅንተው ደግሞ በጠባብ ውጤት ተቸግረው ነበር ጨዋታውን ያሸነፉት። በተለይ ራሱ ላይ አንድ ተጫዋች ራሱ ላይ ነው ጎሉን ያስቆጠረው እንጂ ተጫዋቹ የጎሉ ባለቤት የሚሆኑት የባርሴሎና ተጫዋቾች አይደሉም እንደሚታወቀውና 1-0 በሆነ ጠባብ ውጤት ባሸነፉበት በዛ ጨዋታ ላይ በመጀመሪያው አጋማሽ ላይ ነበር የጡንቻ መሳሳብ ጉዳት ያጋጠመው ተጫዋች በጄራርድ ማርቲን ተተክቶ ከሜዳም ተቀይሮ ለመውጣት መገደዱ አይዘነጋም። ተጨማሪ ሕክምና ምርመራ እየተደረገለት ይገኛል። ለምን ያህል ጊዜ ከሜዳ ይርቃል የሚለው ጉዳይም በቀጣይ የሚጠበቅ ነው የሚሆነው። ዲያሮ ኤስ የተባለው ጋዜጣ ግን እንዳስነበበው ከሆነ አነሰ ቢባል እስከ 3 ሳምንት ድረስ ከሜዳ ሊርቅ እንደሚችል ዘግቧል። ይህ ማለት ከሪያል ማድሪድ ጋር የሚደረገው ተጠባቂው የኮፓ ዴል ሬ የፍጻሜ ጨዋታን ጨምሮ በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ጨዋታ የመልስ መርሃግብሮች እንግዲህ ነገ ይደረጋሉ። ባሳለፍነው ሳምንት ሮብ የተደረጉ መርሃግብሮች በዚህ ሳምንት ማክሰኞ ነው የሚደረጉትና ባርሴሎና ከቦሩሲያ ዶርትመንድ በተለይ ወደ ሲግናል ኢዱና ፓርክ ተጉዘው በዶርትመንድ ሜዳ ላይ ጀርመን ላይ የሚያደርጉት ይህን ተጠባቂ መርሃግብር ላይ እርግጥ ተጠባቂ ለማለት ትንሽ ያስቸግራል። 4-0 በሆነ ውጤት ነው ያሸነፉት የመጀመሪያውን ዙር ጨዋታ። ስለዚህ የሰፊ የጎል ልዩነት ነው። ቢሆንም ግን ተጫዋቹ አለመኖሩ ምናልባት መጠነኛ በሆነ መልኩ ክፍተት ሊፈጥርበት ይችላል ተብሎ ይነሳል ከሃንሲ ፍሊክ ጋር በተያዘ ማለት ነውና በሌጋኔሱ ጨዋታ ላይ ሮናልድ አራውሆም ጉዳት አጋጥሞታል። ግን የታሰበውን ያህል ከባድ እንዳልሆነና በቀላሉ ወደ ሜዳ ይመለሳል ተብሎ ነው የሚጠበቀው። እንግዲህ አንድ ዓመቱ ባልዴ በጣም አስደናቂ የሚባል ጊዜን ከሃንሲ ፍሊክ ጋር በባርሴሎና እያሳለፈ ይገኛል። ኳስ ይዞ መግፋት፣ ለአጥቂ መስመር ተጫዋቾች ኳስን ማከፋፈል፣ የቡድኑ የመከላከልና ማጥቃት ሚዛን መጠበቅ የባልዴ በጣም በቋሚነት እንዲሰለፍ የሚያደርጉት ለየት ያሉ ክህሎቶቹ እንደሆነ ይታወቃሉና ብሉግራኖቹ ነገ ከዶርትመንድ ጋር በሻምፒየንስ ሊግ የመልስ መርሃግብራቸውን ያከናውናሉ። ባልዴ እስከ 3 ሳምንት ድረስ ከሜዳ ይርቃል። ከዛ ውጪ ሊያንድሮ ትሮሳርድ የአርሰናል የኮንትራት ርዝማኔ ጥያቄ ውድቅ ማድረጉ ተሰምቷል። እንግዲህ ቤልጅየማዊ የክንፍ አጥቂ መስመር ተጫዋች ትሮሳርድ 30 ዓመቱ ላይ ነው የሚገኘው ባለው ሁኔታ። ይሄ ቤልጅየማዊ በ2023 ጥር ወር ላይ በተለይ መድፈኞቹ የሚካኤሎ ሙድሪክ ዝውውር በቼልሲ ከተጠለፈባቸው በኋላ ፊታቸውን ወደዚህ ተጫዋች በማዞር በ27 ሚሊዮን ፓውንድ ውጪ በማድረግ ከብራይተን ተጫዋች ማስፈረማቸው አይዘነጋም። ተጫዋቹ በኤምሬትስ መልካም የሚባል ጊዜን አሳልፏል። ለየት ያለ የግል ክህሎቶች ያሉት በአማራጭነት ይዞ ብቅ ያለ ተጫዋች ነው። በአጠቃላይ ለአርሰናል ባደረጋቸው 74 ጨዋታዎች 23 ጎል አስቆጥሯል። 13 ኳስ ደግሞ አመቻችቶ ማቀበል ችሏል። በየ185 ደቂቃዎች እንግዲህ የጎል ተሳትፎች ያሉት ተጫዋች ስለመሆኑ ቁጥራዊ መረጃዎች ያመላክታሉ። በርካታ የአርሰናል ደጋፊዎች በተለይ የሙድሪክ ዝውውር እንኳን ቀረበን ሲሉ ድረስ በትሮሳርድ ሚናና እንቅስቃሴ ደስተኝነታቸውን ሲገልጹ ቆይተዋል። ይህንን የያዝነውን የውድድር ዘመን ሳይጨምር ማለት ነው። ተጫዋቹ ዘንድሮ ግን አቋሙ በጣም እየዋዠቀ የቡድን ውጤት ጦት መንስኤ መሆንም በተለይ ምክንያት እየሆነም እየታየ ይገኛል። ይህ ሚስፕሌስድ ፓሶችን የተሳሳተ ኳሶችን በመመለስ ቡድኑን ጫና ውስጥ ይከታል። መልሶ ቡድኑን በመከላከል ላይ አያግዝምና በርካታ የአርሰናል ደጋፊዎችን ያላስደሰተ የውድድር ዘመንን እያሳለፈ ይገኛል። የማንቸስተር ሲቲ ጨዋታ የበርንማውዝ መርሃ ግብር ላይ ዘንድሮ ብቻ ዋጋ ካስከፈሉ ቀጥተኛ ስህተቶችን በመስራት በተከታታይ ማለት ነው በተለይ የትሮሳርድ በጣም መለያ እስኪመስል ድረስ ይሄ ነገር በስፋት መነጋገሪያ እንደነበር ይታወቃል። ቀጥተኛ ስህተቶችን ሲሰራ ነበር ነው። በእግር ኳስ ይሄ ብዙ ጊዜ ሊያጋጥም የሚችል ጉዳይ ነው። ግን በፊት የነበረው በጣም የሱፐር ሰብ ኳሊቲ ተቀይሮ ሲገባ ልዩነቶችን የሚፈጥረው ትሮሳርድ ዘንድሮ ለማለት ትንሽ ያስቸግራል እና ቢሆንም ግን ተጫዋቹ በአርሰናል የቀረበለትን የ1 ዓመት ውል የማደስ ጥያቄ
ውድቅ አድርጓል ተብሏል። ፍላጎት የለውም በሚል ነው እንግዲህ ወይም ደግሞ በክለቡ የመቆየት ፍላጎት ስለሌለው ጥያቄውን ውድቅ አድርጓል ተብሎ የተገለጸ ነው የሚገኘው። አርሰናሎች በክረምቱ የዝውውር መስኮት ላይ ራሂም ስተርሊንግን ከቼልሲ ቢዋሱም ትሮሳርድን የመሰለፍ እድሉን ይሻማል ተብሎ ተገምቶ ነበረ። ግን ያ ምክንያት ሲሆን አላየንም። ምክንያቱም መድፈኞቹ በሚገባ ተጫዋቹን እየጠቀሙበት ስለማይገኙ ማለት ነው። አርሰናል ባሳለፍነው ክረምት ለዝውውር መስኮት በተለይ ከሳውዲ ወደ 30 ሚሊዮን ፓውንድ ገደማ ጥያቄ ቀርቦላቸው ነበረ ለትሮሳርድ። በተለይ አሊቲያድ ሙሳ ዲያቢን ካስቶን ቪላ ወደ 50 ሚሊዮን ፓውንድ አውጥቶ ማስፈረማቸው አይዘነጋም። ንጎሎ ካንቴ ያለ ቤት ካሪም ቤንዜማ አለ። በተለይ ደግሞ በግራ መስመርም ሆነ በአጥቂ መስመር ላይ ይበልጥ የማጥቃት እንቅስቃሴያቸውን ለማሳለጥ ትሮሳርድ ላይ ትኩረት አድርገው እንደነበር የሚታወቅ ጉዳይ ነው። ግን አርሰናል ዝውውር ጥያቄውን ውድቅ ማድረጉን ተከትሎ ፊታቸውን ወደ ስቲቨን በርጓይም በማዞር የነን ተጫዋች ከአያክስ ማስፈረማቸው የሚታወቅ ጉዳይ ነው። እንግዲህ አርሰናል ተጫዋቹን አሳምነው በኤምሬትስ ለተጨማሪ 1 ዓመት እንዲቆይ ያቀረቡለትን ጥያቄ ቤልጅየማዊ ተጫዋች ውድቅ ማድረጉ በተረጋገጠ ደረጃ እየተገለጸ ይገኛል። ፉትቦል ትራንስፈርስም ይህን ነገር በዋቢነት ይዞት ከወጡ የሚዲያ ተቋሞች መካከል ይጠቀሳል። አርሰናል እግር ኳስ ክለብ ያው ፖሊሲ ያላቸው እንደ የትኛውም ክለብ 30 ዓመትና ከዛ በላይ ለሆናቸው ተጫዋቾች የሚሄዱበት አካሄድ አለ። በዛ መንገድ ትሮሳርድን ለማቆየት ያቀረቡት ጥያቄ ከተጫዋቹ ፍላጎት ጋር ሊጣጣም አልቻለም ተብሏልና ከዛ ጋር በተያያዘ ነው ከስምነት ላይ ያልደረሱ ተብሎ የተገለጸ ነው የሚገኘው። ተጫዋቹ ጥያቄውን ውድቅ ማድረጉ ክለቡም ራሱም ተጫዋቹም ያላስደሰተ ጉዳይ ነው። በአጠቃላይ ክለቡ በተጫዋቹ መልስ ደስተኛ ለመሆናቸውም ተገልጿል። ትሮሳርድ በፈረንጆቹ ገና እንዲሁም ደግሞ አዲስ ዓመት ያሳየውን በጣም ደካማ እንቅስቃሴ ክለቡ እዚህ ውሳኔ ላይ እንዲደርስ እንዳስገድደውም ተገምቷል። በዚህ ውድድር ዘመን በሁሉም ጨዋታዎች ባደረገው 42 ጨዋታ 6 ጎል ያስቆጠረው 7 ኳስ አመቻችቶ አቀብሏል። ክለቡ ከተጫዋቹ ጋር ተጨማሪ ንግግሮች እንደማይኖራቸው ነው የተገለጸ የሚገኘው። እንግዲህ ቤልጅማዊ የክንፍ አጥቂ መስመር ተጫዋች ሊያንድሮ ትሮሳርድ በኤምሬትስ የሚያቆየው ውል በ2026 ይጠናቀቃል። ስለዚህ ዓመት ካለፈ በኋላ ከየትኛውም ክለብ ጋር መነጋገር የሚችልበት እድል ይኖረዋል ተብሎ ነው የሚገመተው። ቤልጅማዊ ትሮሳርድ በኤምሬትስ አሁን ጀንበሩ እያጠለቀች እንደምትገኝ ማንሳት ይቻላል። ምናልባት የውድድር ዘመንም ከትሮሳርድ ጋር በተያያዘ የመጨረሻው የውድድር ዘመን ሊሆን የሚችልበት እድል እንዳለም እየተገለጸ ይገኛል። ከዛ ውጭ ሚካኤሎ ሙድሪክ እስከ 4 ዓመት ድረስ ከእግር ኳስ ሊርቅ እንደሚችል እየተገለጸ ይገኛል። ምናልባትም ሁለተኛው ምርመራም በተለይ በቅርብ ጊዜያቶች ወይም ጥቂት ቀናቶች ውስጥ ይፋ ይደረጋል ተብሎ የተገለጸ ነው የሚገኘው። የቼልሲ የክንፍ አጥቂ መስመር ተጫዋች ሚካኤሎ ሙድሪክ አሁን ባለው ወቅት ሁኔታ በጊዜ አይነት ከእግር ኳስ መታገዱ የሚታወቅ ጉዳይ ነው። ተጫዋቹ የተገባ የሚል ጥያቄዎች ብዙ ጊዜ የተነሱ ይገኛሉ። ዩክሬናዊ የግራ ክንፍ የአጥቂ መስመር ተጫዋች በምዕራብ ለንደኑ ክለብ ቼልሲ ቤት ግልጋሎት እየሰጠ ይገኝ የነበረ ተጫዋች እንደነበር ይታወቃል። ኤፍኤ ባከናወነው ራንደም ቴስት ወይም በሊጉ አወዳዳሪው አካል የሚያከናውናቸው ድንገተኛ ምርመሮች አሉ። እያንዳንዱ ክለብም ውስጥ ይሄ ጉዳይ አለ። ምርመራ አለ ስል ምርመሮ ማለት ነው። ምርመራ ይደረጋል በየክለቡ ማለት ነው። ራንደም ቴስቶች ሁሌ ይኖራሉ። የሽንት ናሙና ሁሉም ተጫዋች መስጠት መቻል ይጠበቅበታል፣ ግዴታ ነውና ታዲያ ራንደም ቴስት ወይም ደግሞ በዚህ በድንገተኛ ምርመራ ላይ ተጫዋቹ ሰጠው በተባለው የሽንት ናሙና ላይ ያልተፈቀደ አበረታች ንጥረ ነገር መገኘቱ ነው ይፋ የተደረገው። እንደሚታወቀው ቢያንስ ለ4 ዓመት ያክል ከእግር ኳስ ዝር ባለበት እንዳይደርስ ሊታገድ እንደሚችልም እየተገለጸ ይገኛል። ኤፍኤው ተጫዋቹን በጊዜ አይነት አግዶት ነው የሚገኘው ባለው ወቅት ሁኔታ 23 ዓመቱ ላይ የሚገኘው ዩክሬናዊ በፍጹም ሆን ብዬ የተጠቀምኩት ነገር የለም፣ ምንም ጥፋት አላጠፋውም፣ ለእኔም በተለይ ነገሩ ዱብዳ ነው፣ ከዚህ በላይ ምን ማለት አልችልም ብሎ በማህበራዊ ትስስር ገጹ ላይ ልጥፍ ከለጠፈ በኋላ ራሱን አግልሏል። ከማህበራዊ ትስስር ገጾችም በብሪጅ እንኳን እየተገኘ ጨዋታዎችን አይታደምም። ሙድሪክ ምንም ድምፁን ያጠፋ ተጫዋች ሆኖ እየታየ ይገኛል አሁን ባለው ወቅት ሁኔታ። ቼልሲ ተጫዋቻቸው በተከሰሰበት ጉዳይ እውቅና እንደሌላቸውና ተጫዋቹንም እነሱም ከአወዳዳሪው አካል ጋርም በትብብር በራቸውን ከፍተው ለመስራት ዝግጁ መሆናቸው መናገራቸው አይዘነጋም። የተጫዋቹ የሽንት ናሙና ላይ ሜልዶኒየም የተባለ ንጥረ ነገር ነው የተገኘው። ይህ ንጥረ ነገር ከዚህ በፊት በ2016 የዌምብልደን ሜዳ ቴኒስ አሸናፊዋ ተወዳዳሪዋ ማሪያ ሻራፖቫ ላይ እንዲሁ ተገኝቶ እንደነበርና ያንን ተከትሎም ከእግር ኳሱ ማነው ከእግር ኳስ አልኩኝ ከቴኒስ ያው ስፖርት ዘርፍ ከመሆኑ ጋር በተያያዘ ከስፖርት ውድድሮች መታገዷ የሚታወቅ ጉዳይ ነው። ታዲያውን ሚካኤሎ ሙድሪክ ቢ ሳምፕል ሁለተኛ ናሙና ሰጥቷል። የውጤቱ ግን እስካሁን አልመጣም። ይህ ምርመራ በተመሳሳይ በሆነ መልኩ በጥቂት ቀናቶች ውስጥ ይፋ ይደረጋል ተብሎ ይገመታል። ፖዚቲቭ ከሆነ አሁንም የተከለከለውን አበረታች ንጥረ ነገር በሰውነት ውስጥ እንደሚገኝ የሚያመላክት ከሆነ ሁለተኛውም ሳምፕል ተጫዋቹ ቀደም ብዬ እንደጠቀስኩት እስከ 4 ዓመት ከእግር ኳስ ባለበት ድርሽ እንዳይል ሊታገድ እንደሚችል ጋዜጠኛ ቤን ጃኮብስ ዘግቧል። 23 ዓመቱ ላይ ነው የሚገኘው። እንግዲህ ከታገደ በ27 ዓመቱ ነው ሊመለስ የሚችለው ወደ እግር ኳስ ማለት ነውና በዩሮፓ ሊጉ ቼልሲ ከጀርመኑ ተወካይ ሃይደኒየም ጋር ሲጫወቱ ነው ለመጨረሻ ጊዜ ሚካኤሎ ሙድሪክን የተመለከትነው። ሜዳ ላይ በፍጥነቱ ይታወቃል። ሙድሪክ አርሰናል ሊቀላቀል ከጫፍ ደርሶ ቼልሲዎች ዝውውር ላይ በጣም በፍጥነት በመንቀሳቀስ በ2023 ጥር ወር ላይ ተጫዋቹን ከሻክታር ዶኔስክ ወደ 89 ሚሊዮን ፓውንድ ወጪ ማድረግ ተጫዋቹን የግላቸው ማድረጋቸው አይዘነጋም። ከታህሳስ ወር አንስቶ የትኛውም እግር ኳስ ጉዳዮች ላይ ገለል እንዲል ነው የተደረገው። የቼልሲ ጨዋታዎችን ለመታደም ቀደም ብዬ እንዳነሳው ስታንፎርድ ብሪጅ እንኳን ተገኝቶ አይታወቅም። በማህበራዊ ትስስር ገጾችም ርቆ ነው የሚገኘውና ሁለተኛው ናሙና አሁንም ፖዚቲቭ ከሆነ ከ4 ዓመት ከእግር ኳስ የሚታገድበት እድል ሰፊ እንደሚሆን እየተገለጸ ይገኛል። ለዛሬ ያዝላችሁ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።